ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በእግዚአብሔር ቸርነት ሁልጊዜ እንደምለው ምሕረቱ በስቶልኝ በጎነቱ በስቶልኝ እንደገና የእግዚአብሔርን ቃል ይዤ ወደ እናንተ በመምጣቴ በጣም ደስ ይለኛል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እየተማርን ያለነው ትምህርት እንግዲህ በመካከለኛው ምስራቅ ስላለው አሁን የጊዜው ጦርነት፣ ነገር ግን እየሆነ ያለውን ነገር ስንመለከተው እንደ እግዚአብሔር ሰው እንደ እግዚአብሔር ቃል እየተመለከትን ነው። ይህንን በመካከለኛው ምስራቅ እየሆነ ያለው ነገር በእግዚአብሔር ቃል አስቀድሞ እየተጻፈ በትንቢት አስቀድሞ እየተነገረ ስለሆነ እየተመለከትነው ያለነው እኛ መንፈሳውያን የእግዚአብሔርን ቃል የምናውቅ ሰዎች ነገሩን በእግዚአብሔር ቃል ነው የምናየው። ስለዚህ የእግዚአብሔር ቃል አስቀድሞ የተጻፈ ነገር ስለሆነ፣ ነቢያቶች የተነበዩለት ነገር ስለሆነ፣ የእግዚአብሔር ቃል አስቀድሞ የተናገረው ስለሆነ እሱን ነው በዝርዝር እየተመለከትን ያለ ነው። ከሰማይ በታች ምንም አዲስ ነገር የለም። እግዚአብሔር ባልተናገረው ነገር ድንገት የተከሰተ የሚባል ነገር የለም። በእግዚአብሔር ዘንድ ድንገት የሚባል ነገር የለም። ሁሉ ነገር እግዚአብሔር ከጀርባው ሆኖ የሚመራው ነገር ነው። ዓለም የፈለገ ነገር ሊያወራ ይችላል። ዓለም የፈለገ ነገር ሊናገር ይችላል። ዓለም የምትጠፋበትን መንገድ ብዙ ነገር ሊናገሩ ይችላሉ የሀገር መሪዎች። መጽሐፍ ቅዱስ ግን ዓለም እንዴት ብላ እንደምትጠፋ፣ ዓለም በየት መንገድ በኩል እንደምትሄድ መጽሐፍ ቅዱስ አስቀምጦልናል። ስለዚህ በተለይ በመካከለኛው ምስራቅ አሁን ለዓለም ስጋት የሆነችው የምናውቀው ሬዲዮናችንን ስንከፍት፣ ቴሌቪዥናችንን ስንከፍት፣ በእጃችን ላይ ያለው ሞባይሉን በከፈትነው ቁጥር የምንሰማው ዜና በመካከለኛው ምስራቅ አንድ ሀያል አገር ሆና የተነሳች ኢራን የምትባል አገር ለዓለም ሁሉ ስጋት የሆነች፣ ነገር ግን ወገኖች ሆይ አንድ በአንድ ከዘፍጥረት ምዕራፍ 10 ቁጥር 22 ጀምሬ አመጣጡን ዘፍጥረት 14 ከዛ በኋላ በታሪክ በደንብ አድርጌ ከመሰረቷ አመጣጧን በዳንኤል ላይ በምዕራፍ 2 በምዕራፍ 7 በምዕራፍ 9 በምዕራፍ 8 ከዛ በምዕራፍ 10 በደንብ አድርጌ በዝርዝር ተናግሬያለሁ። በተለይ ደግሞ ስለዚህች ሀገር ዳንኤል ተንብዮአል። ባለፈው ተመልክተናል። ዳንኤል ምዕራፍ 8 እዛው ምድሪቱ ላይ ሆኖ ሱሳ ግንብ ሆኖ ኤላም ላይ ሆኖ፣ ኤላም ማለት የመጽሐፍ ቅዱስ ስሟ ነው። ያን ጊዜ ኤላም ትባል ነበር። ሌላኛዋ ስሟ ፋርስ ነው። አሁን በ1979 ከዛ በኋላ ነው ኢራን ተብላ መጠራት የጀመረችው የእስልምና መሪዎች በያዟት ጊዜ ማለት ነው። እና ከዛ በኋላ ደግሞ ሕዝቅኤል ከምን አገር ጋር ሆና ተሰልፋ እስራኤልን እንደምትወጋ ሕዝቅኤል ምዕራፍ 38 እና 39ን ባለፈው ተመልክተናል። ከዚያ ኤርሚያስ ምዕራፍ 49 ከቁጥር 34 ጀምሮ እስከ ቁጥር 38 ያለውን በዝርዝር ተመልክተናል። ነቢያቶች ስለዚች ሀገር ዲቴይል ተናግረዋለኝ እና ዛሬ ኢሳይያስ የተናገረውን ጨምሬ እናገርና ስለዚች ሀገር በመካከለኛው ምስራቅ ያሉ አገሮች ወገኖች ሆይ እንዴት የእግዚአብሔር አጀንዳ እንዳለባቸው፣ እንዴት የእግዚአብሔር እቅድ እንዳለባቸው፣ እንዴት የእግዚአብሔር ፕሮግራም እንዳለባቸው ብዙ ጊዜ ስለ እስራኤል ነው የምናውቀው። ነገር ግን በዙሪያ ያሉ አገሮች ወደ 15 የሚሆኑ አገሮች ዙሪያዋን በሙሉ ከበው መጽሐፍ ቅዱስ እንደሚያስጨንቋት የእግዚአብሔር ቃል ይናገራል። ዙሪያዋ ሁሉ በሙሉ የከበቧት ልክ ዘካርያስ ምዕራፍ 12 ቁጥር 1 እስከ 5 ደጋግሜ እንደምናገረው እስራኤልን በአሕዛብ መካከል እንደ ከባድ ድንጋይ አድርጌ አስቀምጫታለሁ ይላል። እንደ ከባድ ድንጋይ የሚነካት ሁሉ ይቆስላል፣ ይቀጠቀጣል ይላል። እሱ ብቻ አይደለም፣ የመንገድገድ ዋንጫ አድርጌያታለሁ ይላል። ዋንጫ መጠጫ ነው። ሰው ሲጠጣ ምን ይሆናል? ይሰክራል። የሚነካት ሁሉ ይሰክራል ነው የሚለው መጽሐፍ ቅዱስ። እስራኤልን ማጥፋት አይቻልም። ኢየሱስ ክርስቶስ መጥቶ የሚነግስባት ከተማ ናት።
በዝርዝር እንመለከታታለን። ወደፊት በደንብ በዝርዝር እንመለከታለን። ነገር ግን በዙሪያዋ ያሉ አገሮችን በሙሉ ስንመለከት የእግዚአብሔር ፕሮግራም ያለባቸው አገሮች ናቸው። የእግዚአብሔር አጀንዳ ያለባቸው አገሮች ናቸው። የሰው ፍጥረት መጀመሪያ እዛ ነው። የእምነት መጀመሪያ እዛ ነው። የሚጠናቀቀውም እዛ ቦታ ላይ ነው ወገኖች። ስለዚህ በደንብ አድርገን በእግዚአብሔር ቃል እንመለከታቸዋለን፣ በታሪክ እንመለከታቸዋለን፣ በትንቢት መንፈስ እንመለከታቸዋለን ማለት ነው። ጌታ የተመሰገነ። ስለዚህ ይሄ እንግዲህ ክርስቶስ ኢየሱስ ከመወለዱ ከ600 ዓመት በፊት ወይንም ደግሞ አሁን ጀምረን ስናሰለው ከ2600 ዓመት በፊት የተነገሩ ትንቢቶች ናቸው እየሆነ ያለው ወገኖች ሆይ። ይሄ ደግሞ በእግዚአብሔር ቃል በብራና ላይ ተጽፎ ተከትቦ የተቀመጠ ነገር ነው። ለምሳሌ በፌብሩዋሪ 28 2026 ሰበር ዜና ሆኖ የተፈጸመው ኤርምያስ ምዕራፍ 49 ቁጥር 38 ንጉሷንና መኳንንቶቿን በአንድ ጊዜ እቀጣለሁ እመታለሁ ይላል። በአንድ ጊዜ በፌብሩዋሪ 28 2026 የኢራኑ መሪ አያቶላ ከነ 41 መሪዎቻቸው ከነ ቤተሰቦቻቸው በአንድ ጊዜ ነው ያለቁት። እንደነገርኳቸው የዛሬ ዓመት የእስራኤል መንግስት አያቶላን መግደል ፈልጎ ነበረ። የአሜሪካው መሪ ትራምፕ አይሆንም አሉ። አሁን ግን በፌብሩዋሪ 28 2026 አሁን በትክክል በዚህ ሰዓት ነው መገደል ያለባቸው። ጥይቱን ምላጩን የሳቡት እሳቸው ናቸው። ለምን? የዛሬ ዓመት ቢገደሉ ኑሮ እሳቸው ብቻ ነበር የሚገደሉት። አሁን ግን የእግዚአብሔር ቃል የሚለው ምንድን ነው? ኤርምያስ ምዕራፍ 49 ቁጥር 38 ንጉሷንና መኳንንቷን ስሟን ጠቅሶ በኤላም ያለችውን ይላል። ኤላም ብሎ ጠቅሶ ነው። ኤላም የመጽሐፍ ቅዱስ ስሟ ነው። የኢራን የመጽሐፍ ቅዱስ ስሟ ነው። ኤላም ነው የሚላት። ዘፍጥረት ምዕራፍ 10 ቁጥር 22 ጀምሮ ነግሬያቸዋለሁ። የሴም ልጅ ነው ኤላም። ከዛ በኋላ ዳንኤል ምዕራፍ 8 ላይ ኤላም ላይ ሆኜ በሱሳ ግንብ ይላል። እዛው ሆኖ ነው ስለ ሀገሪቱ የተነበየው። እዛው ላይ ሆኖ ነው የተናገረው። ኤላም የኢራን የመጽሐፍ ቅዱስ ስሟ ነው። የኤላምን ንጉሷንና መኳንንቶቿን ይላል። የዛሬ ዓመት ቢገሉ ኑሮ እሳቸው ብቻ ነበር የሚገሉት። ትንቢቱ ምን ይሆን ነበረ? ሐሰት ይሆን ነበረ። አሁን ግን ንጉሷንና መኳንንቶቿን ነው የሚለው ኤርምያስ 49 ቁጥር 38። ስለዚህ የዛሬ 2600 ዓመት የተነገረ ትንቢት እንዴት ሕያው ሆኖ እንደተፈጸመ ትመለከታላችሁ። ዛሬ ዓለም ሰበር ዜና ሰበር ዜና ሰበር ዜና እያለች የምታወራው በእግዚአብሔር ቃል ብራና ላይ ተጽፎ የተቀመጠ ነው ወገኖች። የእግዚአብሔር ቃል እንዴት ድንቅ ነው! ክብር ሁሉ ለኢየሱስ ይሁን። ዛሬ ደግሞ ዜናዎች ያልተናገሩት ወገኖች ወይ አሁን ኢራን ውስጥ እየሆነ ያለ ከፖለቲካ በላይ ከጦርነት በላይ የገዘፈ የላቀ አንድ የእግዚአብሔር ቃል ዜና ያልተነተነውን እነግራችኋለሁ። እሱም ያለው ኤርምያስ ምዕራፍ 49 ቁጥር 38 ነው። ምን ይላል? ዜና አልተነተነውም፣ ዓለም አልተናገረችውም። ይህንን ግን የእግዚአብሔር ቃል የዛሬ 2600 ዓመት አስቀምጦታል። ምን ይላል? እግዚአብሔር ዙፋኔን በኤላም ላይ አደርጋለሁ ይላል። ዙፋኔን በኤላም ላይ አደርጋለሁ፣ ኤላም እንደገና ምርኮዋ ይመለሳል ይላል። ትጠፋለች እስከ መጨረሻው አይደለም የሚለው ወገኖች ወይ። አዎ ሕዝቅኤል 38 ላይ በምናነብበት ጊዜ ራሻ መሪ ሆና በራሻ መሪነት ኢራን ወይንም ፋርስ አብራ ተከትላ መታ መለኮታዊ ፍርድ እንደሚያገኛት እግዚአብሔር ቃል እዛ ላይ ይናገራል። ነገር ግን ቅሬታዎች አሉ። አሁን በዚያች ሀገር ውስጥ ሆነው የሚያመልኩ ቅሬታዎች አሉ። ስለነሱ ምን ይላል መጽሐፍ ቅዱስ? ይጠፋሉ፣ ያልቃሉ አይደለም የሚለው። ተስፋ አለ። እንደገና ምርኮዋን እመልሳለሁ፣ የኤላምን ምርኮ እመልሳለሁ፣ ዙፋኔን በዚያ አደርጋለሁ ይላል። ምን አይነት ዙፋን ነው ይሄ ወገኖች ሆይ? ይሄ ዙፋን ወገኖች ሆይ ፖለቲካዊ ዙፋን አይደለም፣ መንፈሳዊ ዙፋን ነው። ልንገራችሁ፣
እስላማዊ ሪፐብሊክ ላለፉት 47 ዓመታት በኢራን ውስጥ ለረጅም ዓመታት ወገኖች ሆይ አክራሪ ሙስሊሞች ነበር ይገዙ የነበሩ የሺዓ ሙስሊሞች ናቸው። እንግዲህ በሺዓና በሱኒ መካከል ያለውን ባለፈው በዝርዝር ስለተናገርኩኝ አልመለስም። ሁለቱም ሙስሊሞች ናቸው። ነገር ግን ከነብዩ መሐመድ በኋላ የመጣ ነብይና ከነብዩ መሐመድ በኋላ ደግሞ ተከታታይ በመጡ ነቢያቶች መካከል የተከፋፈሉ ናቸው እና ለ47 ዓመት ይመራ የነበረው የአክራሪው ሙስሊም ልክ አንድ ሰው እስልምናን ሲክድ ልክ እንደ ጠላት ነው የሚቆጠረው። ከእስልምና ሲወጣ ልክ እንደ መካድ አድርጎ ይቆጠራል። ለረጅም ዓመታት በክርስቲያኖች ላይ ስደት፣ መከራ ይደርስባቸው ነበር። በእስራት፣ በስቅላት፣ በግድላት ይፈረዱ ነበረ። በሞት ያሰቃዩቸው ነበር። ወገኖች ሆይ አብያተ ክርስቲያናት ሁሉ በስቃይ ውስጥ በሞት ውስጥ ነበር የነበሩት። መጽሐፍ ቅዱሳቸው ተወስዷል። ግማሾቹ ታስረዋል፣ ግማሾቹ ተገለዋል። ፓስተሮች ታስረዋል። ብዙ መከራ ደርሶባቸው ነበር። ነገር ግን በ1979 በኢራን ውስጥ ጥቂት ክርስቲያኖች ነው የነበሩት። ጥቂት ክርስቲያኖች በአንደርግራውንድ ውስጥ ሆነው ጥቂት ክርስቲያኖች ነበሩ፣ ጥቂት አማኞች ነበሩ ያን ጊዜ። ዛሬ ግን ወገኖች ወይ ልንገራችሁ፣ ከ1 ሚሊዮን እስከ 3 ሚሊዮን የሚሆኑ ክርስቲያኖች ኢራን ውስጥ አሉ። አንደርግራውንድ ውስጥ ሆነው ጌታን የሚያመልኩ ወገኖች ወይ ጌታን የሚያመሰግኑ በዚህ በጦርነቱ መካከል፣ በእስራቱ መካከል፣ በሞቱ መካከል ወደ ጌታ የመጡ አማኞች ወገኖች ወይ ከ1 ሚሊዮን እስከ 3 ሚሊዮን የሚገመቱ አሉ። በጭቆና ውስጥ በመከራ ውስጥ ሆነው ዛሬም ጌታን የሚቀበሉ አሉ። ዛሬ አላፋ የተባለ ሚኒስትሪ በወር ብቻ 1200 አዳዲስ ክርስቲያኖች ወደ ጌታ እንደሚመጡ ዘግቧል። በወር ማለት ነው። በወር ኢራን ለክርስቲያኖች አደገኛ ከሆኑ አገሮች አንደኛዋ ብትሆንም ነገር ግን ዕለት ዕለት ሰዎች እየዳኑ ቤተ ክርስቲያን እየተተከለች እየሰፋች እንደውም በዓለም ላይ በከፍተኛ ፍጥነት እያደገች ካለችው ቤተ ክርስቲያን ውስጥ አንደኛዋ ኢራን ያለችው ቤተ ክርስቲያን ናት። ወገኖች ባለፉት 20 ዓመታት ብቻ ወደ ጌታ የመጡ አማኞች እስልምና ከተጀመረ ከ1400 ዓመት ቢሞላውም አሁን በዚህ 20 ዓመት ወደ ጌታ የመጡት እልፍ ናቸው። እስልምና ከተጀመረ ጀምሮ የመጡትን ያህል አይደለም። አሁን የመጡት በ20 ዓመት ውስጥ በጣም እልፍ የሆኑ ክርስቲያኖች ናቸው ወደ ጌታ የመጡት እያመኑ። ስለዚህ የኢራን መንግስት ሊያጠፋው የሞከረው ክርስቶስ አሁን ግን በድንበራቸው በሀገራቸው ውስጥ ሆኖ በፍጥነት እየሰፋ በእውነት አብያተ ክርስቲያናት እየበዙ ናቸው። ጌታ የተመሰገነው። በግልጥ አይደለም። በእርግጥ ጥምቀት በውሃ ገንዳ ውስጥ ነው። አምልኮ በሹክሹክታ ውስጥ ነው። መጽሐፍ ቅዱስ መያዝ አደገኛ ነው ወገኖች፣ ያሰቅላል፣ ያስገድላል። የቤት ውስጥ አብያተ ክርስቲያናት በየከተማው እየተበራከተ ነው ያለው። መጽሐፍ ቅዱስን አንብበውም አይተውም የማያውቁ ሴቶች፣ እናቶች፣ ወንድሞች በህልማቸው ጌታ እየተገናኛቸው እየነቁ እየበቁ ያሉበት ሰዓት ነው። እግዚአብሔር ቤተ ክርስቲያንን ወደ ኢራን እንድትሰብክ እየላካት ሳይሆን ራሱ እግዚአብሔር እየደረሰላቸው ነው። ራሱ በህልም እየተገናኛቸው ነው። ወገኖች ልንገራችሁ፣ ኤርምያስ የገለጠው ያ ዙፋኔን በኤላም ላይ አድርጋለሁ ያለው ያ ዙፋን እየተንሰራፋ ምድራዊ ነገስታትን ሁሉ እየገለበጠ ዛሬ ወንጌል በዚያች ምድር እየሰፋ ነው። ጌታ የተመሰገነውን ክብር ለኢየሱስ ይሁን። ነገር ግን ኤርምያስ ብቻውን አይደለም ይሄንን የተናገረው። ምስሉ ሙሉ እንዲሆን ደግሞ ሌላ ኢሳይያስ ከክርስቶስ ልደት ከ700 ዓመት በፊት ኢየሱስ ከመወለዱ ከ700 ዓመት በፊት የኢራንን ሚና በእግዚአብሔር እቅድ ውስጥ ቁልጭ አድርጎ ምን አድርጎልናል? አስቀምጦልናል። ጌታ ይመስገን። ምን ይላል ሲናገር ኢሳይያስ ስለ ባቢሎን በተናገረው ትንቢት ውስጥ ምን ይላልኝ? ኤላም ሆይ ውጪ
የኢራን ስሟ ነው። ኤላም ሆይ ውጪ፣ ሜዶን ሆይ ክበቢ ይላል። ሜዶንና ፋርስ ላይ ሆኖ አይደል አንድ ላይ ሲገዙ የነበሩት? ምን አለ? ኤላም ሆይ ውጪ፣ ሜዶን ሆይ ክበቢ ይላል። እንግዲህ ኤላም ወይንም ኢራን እንደምታውቁትኝ በጥንት ጊዜ ባቢሎንን እግዚአብሔር የቀጣው በኤላም ነው፣ በፋርስ ነው ማለት ነው። በባቢሎን የፍርድ እጁን አሳርፎባታል። ባቢሎን ስትወድቅ ኢሳይያስ ምን ብሏል? ባቢሎን ወደቀች አለ። የአጋንንት ማደሪያ ሆነች ብሎ ደግሞ ከዘመናት በኋላ ከኢሳይያስ በኋላ በአዲስ ኪዳን ወንጌላዊ ዮሐንስ በራእይ 17 እና 18 ታላቂቱ ባቢሎን ወደቀች የአጋንንት ማደሪያ ሆነች ይላል። ይህ በመጨረሻው ዘመን ስላለው የባቢሎን ስርዓት የተነገረ ትንቢት ነው ወገኖች ሆይ። ክብር ለኢየሱስ ይሁን። ዳንኤል፣ ሕዝቅኤል፣ ኤርምያስ፣ ኢሳይያስ 4 ነቢያት በ4 ዘመናት አንድ ፍጻሜ ተናገሩ። ኢራን ከመጀመሪያው ትጀምርና እስከ መጨረሻው ድረስ የተሳሰረች ናት። ከዓለምም መጀመሪያ ከዛስ እስከ ዓለም ፍጻሜ ድረስ አብራ የተሳሰረች ናት። 4 ነቢያት 6 ክፍለ ዘመናትን አልፈው ሂደው ስለ አንድ አገር ተናገሩ። ይሄ አጋጣሚ ነው? ሊሆን አይችልም። ይሄ የመለኮት ድርሰት ነው። ጌታ የተመሰገነ ይሁን። ነገር ግን ሙሉውን ምስል ማየት ያስፈልጋል። የተመለከትነው ዳንኤል ምዕራፍ 8 ፋርስን እኔ ራሴ ኤላም ላይ ሁኜ ይላል። ኤላም እንዳትረሱ የኢራን ሌላኛዋ ስሟ ነው። ራሱ ዳንኤል ምዕራፍ 8 ኤላም ላይ ሆኜ በሱሳ ግንብ ይላል። እዛው ምድሯ ላይ ሆኖ ነው የተነበየው። በሱሳ ግንብ ከወንዙ አጠገብ ነበርኩኝ። ከወንዙ ፊት ለፊት ኤፍራጥስ ማለት ነው። ኤፍራጥስ አንድ በጋየው 2 ቀንድ ያለው ዙሪያው ያሉትን አውሬዎች ሁሉ እየመታ ማንም ያቆመው ዘንድ አልቻለም፣ እንደፈቀደ አደረገ ብሎ ተናገረ። አሁን ኢራን እያደረገች በዙሪያው ያሉ አረብ ሀገሮችን ሁሉ በሙሉ እየተቆሰች ማን ቻላት? ማንም። የተጻፈ ነገር ነው። እንደ ፈቃዱ አደረገ ይላል በጉ። አሁንም እንደ ፈቃዷ ታደርጋለች። እንደ ፈቃዷ እያደረገች ዳንኤል 8 ላይ ወገኖች ሆይ ስለ አውራው በግ ተናገረ፣ ስለ ኢራን። ከዚያስ ኤርምያስ ምዕራፍ 49 38 እስከ 39 ድረስ ደግሞ ጥምረቱ የተሰበረው ቀስት ይላለኝ። ጥምረቱ አንድ ላይ የተሰበረው አንድ ላይ ሆኖ የመጡ የተሰበረው ቀስት ብሎ ይጠራታል። ከዚያስ የወደቀው ንጉሥ ብሎ ይጠራታል። እዛው ኤርምያስ 49 ያ ለ47 ዓመት ይገዛ የነበረው አክራሪ ኃይል የተሰበረበት። ከዚያስ የተተከለው የእግዚአብሔር ዙፋን ብሎ ደግሞ ኤርምያስ 49 ይናገራል። ነገር ግን ይሄ ሁሉ መጨረሻ አይደለም። ይሄ ሁሉ የኢራን መጨረሻ አይደለም። ይሄ ሁሉ ወደ አንድ ቦታ እየመራን ነው። ወደ አንድ ስፍራ እየወሰደን ነው። መጽሐፍ ቅዱስ ወደ የት እንደሚያመሩ ይነግረናል። ቀጥሎ የሚሆነውን ይነግረናል። ወገኖች ሆይ አገራት ሁሉ እንደሚሰበሰቡ ራሻ እንደምትመራቸው ራሻ ኢራንን፣ ቱርክን፣ ሊቢያን፣ ኢትዮጵያን፣ አረብ ሀገሮችን ይዛ እስራኤልን ልትወጋ እንደምትሄድ ሕዝቅኤል 38 ቁጥር 1 እስከ 5 ይናገራል። ጉዟቸው ወደ የትም አይደለም፣ ወደ ኢየሩሳሌም ተራሮች ነው ይላል። እግዚአብሔር ደግሞ በዚያ ያገኛቸዋል ይላል። በዚያም ቀን ይላል ሕዝቅኤል 38 ቁጥር 18 ምን ይላል? በዚያም ቀን ጉግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በመዓቴ ይመጣል ይሆናል ይላል እግዚአብሔር ይላል። ወገኖች ሆይ አንድ ላይ ተሰብስበው 5 ሀገር ራሻ እየመራች ኢራን እየተከተለች ቱርክ፣ ሊቢያና ኢትዮጵያ ሆኖ 5ቱ ሀገር እስራኤልን ለማጥፋት ሲሄዱ እግዚአብሔር ይገናኛቸዋል ይላል። በዚህ ጊዜ እግዚአብሔር ዲፕሎማት አይልክም፣ ሰራዊትም አይልክም፣ ራሱ ጣልቃ ይገባል። ከዚያ የሚከሰተው ጦርነት አይደለም ወገኖች ሆይ፣ ሰው የሚገዛበት ጊዜ ያልቅና እግዚአብሔር መለኮት አመራሩን የሚጀምርበት አመራሩን የሚይዝበት። ነቢዩ ዘካርያስ ይህንን በቅጽበት አይን ተመልክቶት ነበረ ወገኖች ሆይ፣ በቅጽበት አይን ተመልክቶ ነበር። በሌላ ዘመን ማለት ነው። ልንገራችሁ፣ ዓለም
እስከ አሁን ታላላቅ ሁለት ጦርነቶችን አሳልፋለች። ይሄ በየሀገሩ የሚሆነውን ነገር ተውትና አንደኛው የዓለም ጦርነትና ሁለተኛው የዓለምን ጦርነት አሳልፋለች። አሁን ወደ ሶስተኛው የዓለም ጦርነት ይሄዳል ተብሎ ነው የሚነገረው። ነገር ግን ዓለም ሁለት ከባባድ የዓለም ጦርነቶችን ብታሳልፍም ከዚህ በኋላ ሌላ ሁለት የዓለም ጦርነት ከባድ ጦርነት ይገጥማታል። አንዱ ወገኖች ሆይ የጎግ ማጎግ ጦርነት ነው። 5 ሀገሮች እስራኤልን ለማጥፋት ይመጣሉ። እግዚአብሔር ከሰማይ በእሳት ይመታቸዋል፣ በድኝ ይመታቸዋል፣ በበረዶ ይመታቸዋል፣ በድንጋይ ይመታቸዋል። ሬሳቸውን ለመሰብሰብ 7 ወር ይፈጃል ይላል። አንደኛው ከባዱ ጦርነት እሱ ነው። ሁለተኛው የእግዚአብሔር ቃል የሚናገረው ምንድን ነው? የአርማጌዲዮን ጦርነት ራእይ ምዕራፍ 16 ላይ ያለው ማለት ነው። የአርማጌዲዮን ጦርነት 2 ጦርነት ይጠብቃታል። እንግዲህ ነቢዩ ዘካርያስ የተናገረው ምንድን ነው? ይሄንን ጦርነት ይመለከተዋል። ይሄንን የአርማጌዲዮንን ጦርነት ከመቀዝበት ይመለከተዋል እና የምድር አሕዛብ ሁሉ በኢየሩሳሌም ላይ ይሰበሰባሉ ይላል። በዚያን ቀን እግዚአብሔር ይወጣና ፈረሱን ሁሉ በድንጋጤ ተቀማጩንም በእብደት እመታ ዘንድ የአሕዛብንም ፈረሶች ሁሉ በእውርነት እመታለሁ ይላል። ምን ማለት ነው? ተዋጊው እግዚአብሔር ይሆናል ማለት ነው። ዘካርያስ ምዕራፍ 12 ቁጥር 4 እስከ 5 ታገኙታላችሁ። ራሱ እግዚአብሔር ይወጣና ተዋጊውንም ፈረሰኛውንም በእብደትና በእውርነት ይመታል ይላል። ከዚያ የሚሆነው የክርስቶስ እግሮች በኢየሩሳሌም ፊት ለፊት በምስራቅ በኩል ባለው ደብረ ዘይት ተራራ ላይ እግሮቹ ይቆማሉ ይላል። ዘካርያስ ምዕራፍ 14 እሱን ይናገራል። ልንገራችሁ ወገኖች ሆይ ይሄ ተራራ ኢየሱስ ክርስቶስ ከማረጉ በፊት ቆሞ ያረገበት ተራራ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 እስከ 11 በምታነቡበት ጊዜ ኢየሱስ ክርስቶስ ከኢየሩሳሌም ወደ ደብረ ዘይት ተራራ እግሮቹ ወክ አደረጉ ከሐዋርያት ጋር። ከዚያስ ደብረ ዘይት ተራራ ላይ ቆመና ባረካቸውና ዓይኖቹ እያየ በሙሉ ሁሉ እየተመለከቱ ከፍ ከፍ ብሎ አረገ ይላል። 2 ነጫጭ የለበሱ መልአክ ስለምን ወደ ሰማይ እያንጋጠጣችሁ ቆማችኋል? እንዲሁ ስታዩት የሄደው ተመልሶ እንዲሁ እዚህ ላይ ይመጣል ይላል። ወገኖች ሆይ መላእክት ይሄንን ነገር አብስረውታል። ይመጣል፣ ተመልሷል። ከደብረ ዘይት ተራራ ነው የሄደው። ተመልሶ የሚመጣው የት ነው? ደብረ ዘይት ተራራ ነው ይላል። ዘካርያስ ምዕራፍ 12 ይህንን ይናገራል። የእግዚአብሔር ቃል እወደዋለሁ፣ ደስ ይለኛል። የተናገረው እውን ይሆናል። ጌታ የተመሰገነ። ይህ ጉዞ ሁሉ ወደዚያ ነው። የኢራን ውድቀት፣ የኢራን ጥምረት ሁሉ የሚሆነው ወዴት ነው? ወደዚያ ነው። በእስራኤል ዙሪያ ያሉ አሕዛብ መሰብሰባቸው ሁሉ ወዴት ነው? በቅጽበት ወደዚያ ነው እያመራ ያለው ወገኖች። ኢየሱስ ክርስቶስ ዳግም ይመጣል። አሁን እያየነው ያለው ወደዛ ነው። አሁን ኢየሱስ ክርስቶስ ሲመጣ እንደ ሕፃን በግርግም ላይ አይተኛም። እንደ አስተማሪ በተራራ ላይ ሆኖ አያስተምርም። እንደ ነገሥታት ንጉሥ በደብረ ዘይት ተራራ እግሩ ግን ይረግጣል። እግሩ በሚረግጥበት ጊዜ ተራራው ለሁለት ይሰነጠቃል ይላል። ግጭቱ ያበቃል። መንግሥት ይመሰረታል። ነቢያት ሁሉ የቆሙባት ያገለገሉባት እስራኤል እሱ በዳዊት ዙፋን ላይ ይቀመጣል። ለ1000 ዓመት ይነግሳል። አብረን እንነግሳለን ወገኖች ሆይ። ራእይ ምዕራፍ 20 ቁጥር 4 ጀምሮ እሱን ይናገራል። ለ1000 ዓመት ይነግሳል። 1000 ዓመት ሰላም ይሆናል። ቅዱሳን አብረው መጥተው ይገዛሉ፣ ይነግሳሉ ይላል። ወገኖቼ በኢራን የምታዩት ነገር መጨረሻው አይደለም። የዓለም መንግስታት ሁሉ ፈጭታ ብቻዋን የምትገዛ አንዲት ድንጋይ እንዳለች መጽሐፍ ቅዱስ አስቀድሞ ዳንኤል ምዕራፍ 2 ላይ ነግሮናል። ንጉሡ ሕልም አለመ። ያየው ሕልም ጭንቅላቱ ወርቅ የሆነ የባቢሎን መንግስት፣ ደረቱና 2 ክንዶቹ ደግሞ ብር የሆነ የሜዶንና የፋርስ መንግስት፣ ሆዱና ጀርባው ደግሞ ምን የሆነ ነሐስ የሆነ የግሪክ መንግስት፣ አንድ እግሩ ሸክላ አንድ እግሩ ብረት የሆነ የሮም መንግስት። ከዛስ ጣቶቹ ደግሞ ይላለኝ ጣቶቹ 10 መንግስታት። የዓለምን ፍጻሜ ሁሉ ነው ናቡከደነጾር እግዚአብሔር በሕልም ያሳለመው። ከዚያ ይሄንን ምስል እያየ አንዲት ድንጋይ ከተራራው ማንም ሳይነካት ወርዳ መጣችና እግሩን መታችው፣ ፈጨችው። ድንጋዩ ታላቅ ሆነ ይችላል። አብዛኛው ትንቢት ተፈጽሟል። የጣቶቹ መንግስትና ያቺ ድንጋይ ብቻ ነው ያልተፈጸመችው።
እሱም ኢየሱስ ክርስቶስ ይመጣና የማዕዘን ራስ ድንጋይ እየተባለው ይመጣና የዓለምን መንግስታት ሁሉ ይፈጭና እሱ የነገስታት ንጉሥ ሆኖ ይነግሳል ይላል። ወገኖች ሆይ መጽሐፍ ቅዱስ ሲናገር ራእይ ምዕራፍ 19 ቁጥር 20 ላይ የዓለምን መንግስታት ሁሉ ይመታል፣ አውሬው ይያዛል፣ ሐሰተኛው ነብይ ይያዛል፣ ይቀጣሉ፣ ኢየሱስ ክርስቶስ ለ1000 ዓመት በዙፋኑ ላይ ይቀመጣል ይላል። ስለዚህ በኢራን ውስጥ ያሉ አማኞች ቅሬታዎች እንደሚታሰቡ ትንቢቱ ይናገራል። ኤርምያስ 49 ቁጥር 39 ነገር ግን በኋለኛው ዘመን የኤላምን ወይንም የኢራንን ምርኮ እመልሳለሁ ይላል። ዛሬ የእስራኤልን መውደቅ፣ መፋቅ፣ መጣል የምትመኝ ነገር ግን በክርስቶስ ኢየሱስ በአምልኮ ውስጥ በመዳን ውስጥ ሆና ነገ ከኛ ጋር አብራ ጌታን የምታመሰግን ምድር ትሆናለች ነው የሚለው። ጌታ የተመሰገነውን አብራ እልል የምትል ጌታን የምታከብር ቅሬታዎች አሉ ነው እያለ ያለው። ጌታ ይመስገን። ኢራን ብቻ አይደለችም፣ ሶሪያ፣ ግብፅ፣ ሌሎችም ሀገሮች እግዚአብሔርን እንደሚያመሰግኑ ከእስራኤል ጋር ጌታን እንደሚያመልኩ ጌታን እንደሚቀበሉ ኢሳይያስ ምዕራፍ 19 ቁጥር 23 እስከ 25 ይናገራል። አሶር፣ ግብፅ፣ ኢራን እግዚአብሔርን ያመልካሉ ይላል። ጌታ ይመስገን። ክብር ለኢየሱስ ይሁን። እንግዲህ እነዚህ አገሮች የእግዚአብሔር ፕሮግራም ያለባቸው ናቸው። የእግዚአብሔር አጀንዳ ያለባቸው ናቸው። እየተማረን ያለነው ስለ ሚድል ኢስት ነው። እንደ እግዚአብሔር ቃል እንደ ትንቢቱ ወገኖች ሆይ ስለ ሚድል ኢስት የእግዚአብሔር ቃል ምን ይላል ነው እያለን ያለነው። ሚድል ኢስት በመካከለኛው ምስራቅ በትንቢት መነጽር ምን ይመስላል እያለን ነው። ሚድል ኢስትን መካከለኛው ምስራቅን አሁን ያሉበትን ሁኔታ ሁላችንም እናውቃለን። የታወቀ ነው። ማንኛውም ሰው ያውቃል። የዓለም ትኩረትን የሳበ ትልቅ ዜና ነው ወገኖች። ሌሊቱ ምን ተፈጥሮ አድሮ ይሆን ብለን በማለዳ ዜና የምንሰማበት ነው። ዓለም በከፍተኛ ሁኔታ ኢኮኖሚዋ ያላት ነገር ሁሉ ወደ ታች እየወረደ ወገኖች ሆይ በተለይ ያላደጉ የአፍሪካ ሀገሮች ታናናሾች በጣም እየተጎዱ ነው ያሉት። ጋዝ በጣም ሰማይ ኑሯል፣ ኑሮ ተወዷል ወገኖች ሆይ። ይሄ ግን መጽሐፍ ቅዱስ ይናገራል። ረሃብ ይሆናል ይላል፣ ቸነፈር ይሆናል ይላል ወገኖች። ስለዚህ ስለ ሚድል ኢስት ወገኖች ሆይ መጽሐፍ ቅዱስ ምን ይላል ነው። ከትንቢቱ ተነስተን ስለ እነዚህ ሀገሮች መማር ያስፈልጋል፣ እውቀት ያስፈልገናል ለሁላችን። በተለይ ደግሞ የእግዚአብሔርን ቃል የምናገለግል ሰዎች፣ አገልጋይ ሰዎች በቁንጽል እውቀት ሆነን ማገልገል የለብንም። እውቀት ተሞልተን እንድናገለግል ያስፈልጋል። በመጽሐፍ ቅዱሳችን ውስጥ እግዚአብሔር አልወድም ያላቸው ሁለት ነገሮች ናቸው። ሁለት ነገሮች ሰው ያለ እውቀት ይሆን ዘንድ አልወድም አለ። ምሳሌ 19 ቁጥር 1 እስከ 2 ሰው ብቻውን ይሆን ዘንድ አልወድም አለ። ወገኖች ሆይ ሰው ያለ እውቀት ይሆን ዘንድ መጽሐፍ ቅዱስ ይህንን አስቀምጧል። እግዚአብሔር አይወድም። ለዚህ ነው ሆሴዕ ምዕራፍ 4 ሕዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። እውቀት ማለት ደግሞ መጽሐፍ ቅዱስን ብቻ ማወቅ አይደለም ወገኖች ሆይ። በትምህርት የምናገኛቸው እውቀቶች አሉ። በዙሪያችን ስንሰማ ስንማር ከሰዎች ስንረዳ የምናውቃቸው እውቀቶች አሉ። እነዛን ሁሉ በእውቀት መነጽር በእግዚአብሔር ቃል መነጽር ልናያቸው ያስፈልጋል ወገኖች። የመጽሐፍ ቅዱስ ብቻ አይደለም፣ ሮሜ ማቴዎስ ብቻ አይደለም። በዙሪያችን ብዙ አይነት እውቀቶች አሉ። ጳውሎስ የሐዋርያት ሥራ ምዕራፍ 17 ላይ አንድ ጥቅስ ይጠቅሳል። በእርሱ ሕያዋንን እንኖርማለን ብሎ ይጠቅሳል። ይሄ የእግዚአብሔር ቃል ውስጥ የለም፣ ጥቅስ ውስጥ የለም። ይሄንን የጠቀሰው ከየት ነው ወገኖች ሆይ? አርስተንና ክርስተን የሚባሉ የግሪክ ፈላስፎች የተናገሩት ነው ወገኖች ሆይ። መጽሐፍ ቅዱስ ይሄ አልተጠቀሰም፣ የሌለ ቃል ነው። ነገር ግን እነዚህ ፈላስፎች ከጻፉት መጽሐፍ አንብቦ ነው የጠቀሰው። ምን ይላሉ እነዚህ ፈላስፎች? ከእናንተ አንዳንዶቹ ባለቅኔዎች ብሎ ይጠቅሳቸዋል። የእግዚአብሔር ዘመዶች ነን ይላሉ። ከእናንተ ነው የሚለው፣ ከእኛ አይደለም። ከእናንተ አንዳንዶቹ ባለቅኔዎች እኛ የእግዚአብሔር ዘመዶች ነን ይላሉ። በእርሱ ሕያዋንን እንኖርማለን እንንቀሳቀስማለን ይላሉ ይላል። ይሄ መጽሐፍ ቅዱስ ላይ የሌለም፣ የግሪክ ፈላስፎች የተናገሩት የፍልስፍና ቃል ነው። ጳውሎስ ይሄንን ቃል የጠቀሰው ከመጽሐፍ ቅዱስ አይደለም። ለምን? ጳውሎስ የተማረ ስለሆነ ካነበበው ከተገነዘበው ተነስቶ ይሄንን ነው ያካፈላቸው። ችግሩ ምንድን ነው?
አንድ ነገር ልንገራችሁ። ጳውሎስ የእግዚአብሔርን ቃል ወደ አንድ ቦታ ይዞ በሚሄድበት ጊዜ፣ ለምሳሌ ወደ ቆሮንቶስ የእግዚአብሔርን ቃል ይዞ በሚሄድበት ጊዜ በሁለት መንገድ መልእክትን ይዞ ይሄዳል። አንደኛው ይሄንን ጌታ ነግሮኛል ይላል። ሌላኛው ግን እንዲህ አይነት ችግር እንዳለ የቀሎኤ ቤተሰቦች ነግረውኛል ይላል። ስለዚህ ዕውቀት ከእግዚአብሔር ቃል ብቻ አይደለም ወገኖች። አንዳንድ ጊዜ ሰዎች ከዜና ሰምታችሁ ነው ወይ ደግሞ ከመጽሐፍ አንብባችሁ ነው ይህንን የምትናገሩት ይላሉ። አዎ፣ ከምናየው ከምንሰማው ተምረን ተመልክተን ነው ወገኖች። ያንን በእግዚአብሔር ቃል ይዘን እንቀርባለን። ትምህርት ማለት ከመጽሐፍ ቅዱስ ብቻ ሳይሆን ከሌሎችም ጭምር ነው። ነገር ግን የዚህ ሁሉ መለኪያ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ መለኪያ ነው፣ ቱምቢ ነው፣ ዘንግ ነው። ክብር ለኢየሱስ ይሁን። ዘመኑን ሁሉ፣ ቴክኖሎጂውን ሁሉ፣ የሰውን አኗኗር ሁሉ፣ የእኛን ሕይወት ሁሉ እናደርግበታለን፣ እንለካበታለን። ብዙውን ጊዜ ትምህርት ሲባል አንዳንድ ሰዎች ሮሜ 8 ሲባል፣ ዮሐንስ ወንጌል እንደዚህ፣ ማቴዎስ እንደዚህ፣ ዘፍጥረት እንደዚህ ሲባል ብቻ ነው የሚመስላቸው። አይደለም ወገኖች ሆይ፣ ትምህርት ከተባለ ታሪካዊ ነገሮችንም እንመረምራለን። ለምን? መጽሐፍትን መረመሩ ይላል ምሳሌ ላይ። መዛግብትን አገላበጡ ይላል። ከምንሰማው ከምናነበው ብዙ ጥበብ የምናገኝባቸው ነገሮች አሉ። ጌታ የተመሰገነ ይሁን። ስለዚህ ለትምህርት ልባችንን ሰፋ እናድርግ። ክብር ለኢየሱስ ይሁን። ስለዚህ ወደ ትምህርታችን ስንመለስ እየተማርን ያለነው ስለ መካከለኛው ምስራቅ ነው ማለት ነው። መካከለኛው ምስራቅ የምንለው እነማን ናቸው ስንል በደንብ አድርገን ወገኖች እየተማርን ያለነው የእግዚአብሔር ዕቅድ፣ የእግዚአብሔር ፕሮግራም፣ የእግዚአብሔር አጀንዳ ስላለባቸው ሀገሮች ነው እየተማርን ያለነው። በጣም ሀገሮቹን በተወሰነ ነገር ዘርዝሬ እነግራችኋለሁ። ስለ ፖለቲካ፣ ስለ ዜና ለማውራት ሳይሆን የእግዚአብሔር ቃል ፕሮግራም ያለባቸው ሰዎች ናቸው፣ ሀገሮች ናቸው። ለምሳሌ ሱዳን፣ ኤርትራ፣ ኢትዮጵያ አያካትትም። በዚህ በመካከለኛው ምስራቅ ያሉትን እነዚህ 3 ሀገሮችን አያካትትም። ነገር ግን ከላይ ከቱርክ ተጀምሩና ካስፒያን ተከትላችሁ እስከ ኢራን ጫፍ ድረስ ማለት ካርታውን ስትመለከቱት ይሄ መካከለኛው ምስራቅ የሚያሳይ ነው። ስለዚህ የምንነጋገረው ሰፊ ስለሆነ ቴሪቶሪ ነው ማለት ነው፣ ሰፋ ያለ ነው ማለት ነው። ስለዚህ እነዚህን ሀገሮች ደግሞ እግዚአብሔር የሚወዳቸው እንዲድኑለት የሚፈልጋቸው ናቸው። በእግዚአብሔር አጀንዳ ውስጥ ያሉ ናቸው። እግዚአብሔር እንዳይጠፉ የሚፈልጋቸው ሀገሮች ናቸው ወገኖች ሆይ። ወደ ሲኦል እንዳይገቡ ሊያድናቸው የሚፈልጉ ናቸው። ኢየሱስ ክርስቶስ የሞተላቸው የሚወዳቸው በጣም ብዙ ሕዝብ አሉ በዚህ ሀገር ውስጥ። ምክንያቱም እግዚአብሔር ከሕዝብም ሕዝብን ይመርጣል። ለምሳሌ እስራኤልን መርጧታል። ከሀገርም ሀገርን ይመርጣል። እስራኤልን መርጧል። ከተራራ ተራራን መርጧል። ቀርሜሊዮስንና ሲና ተራራን መርጧል። ከሰውም ሰውን ይመርጣል። እያደላ አይደለም ወገኖች። አንዳንድ የማይገባን ነገር አለ። እግዚአብሔር ለምን ይህን ታደርጋለህ ማለት አንችልም። ነገር ግን መጽሐፍ ቅዱስ እንደዛ ብሎ ይናገራል። እግዚአብሔር ደግሞ አይሁዶችን ይወዳቸዋል። እሱም በስጋ የተወለደው ከአይሁድ ዘር ነው። ሮሜ ምዕራፍ 9 ቁጥር 1 እስከ 5 አንብቡትኝ። እሱ በስጋ ከአይሁድ ዘር ተወለደ ይላለኝ። ይህ እንግዲህ አይሁዳውያንን ይወዳቸዋል፣ የታወቀ ነው። መጽሐፍ ተጽፎላቸዋል። እግዚአብሔር ግን ሳውዲን፣ ኢራንን፣ ኢራቅን፣ ዮርዳኖስን፣ ሊባኖስን፣ ሶሪያን፣ እስራኤልን እነዚህ አገሮች ሁሉ በሙሉ እንዲድኑለት ይፈልጋል። ወገኖች እነዚህን አገር በጥቂቱ ሁኔታቸውን፣ አስተዳደራቸውን፣ ያሉበትን ሁኔታ እንደው በጥቂቱ እንመልከትና የእግዚአብሔር ፕሮግራም እንዴት እንዳለባቸው ላሳያችሁ። ለምሳሌ እስራኤል ዋና ከተማዋ ኢየሩሳሌም ነው። ፓርላማዊ ዲሞክራሲያዊ አስተዳደር ነው ያላት። ሁለተኛዋ ሳውዲ አረቢያ ናት። ዋና ከተማዋ ሪያድ ነው። ፍጹም ንጉሳዊ መንግስት ነው ያላት። ንጉሱ ሁልጊዜ ፈላጭ ቆራጭ የሆነበት ነው። ሶስተኛዋ ኢራን ናት። ዋና ከተማዋ ቴሄራን ነው። ከዛ እስላማዊ ሪፐብሊክ ነው አስተዳደሯ። አራተኛ ኢራቅ ናት። ኢራቅ ዋና ከተማዋ ባግዳድ ነው። ፖለቲካዊ ሪፐብሊክ ነው አስተዳደሯ። አምስተኛ ጆርዳን ናትኝ። ዋና ከተማዋ አማን ነው።
ህገ መንግስታዊ ንጉሳዊ መንግስት አስተዳደር ነው ያላት። 6ኛ ሊባኖስ ዋና ከተማዋ ቤይሩት ነው። ፓርላማዊ ሪፐብሊካዊ ነው አስተዳደሯ። 7ኛ ሶሪያ ዋና ከተማዋ ደማስቆ ነው። አስተዳደሯ ደግሞ ሪፐብሊክ ነው። 8ኛ ቱርክ ዋና ከተማዋ አንካራ ነው። ፕሬዝዳንታዊ ሪፐብሊክ ነው አስተዳደሯ። 9ኛ ኩዌት ናት። ኩዌት ዋና ከተማዋ ኩዌት ሲቲ ነው። ህገ መንግስታዊ ንጉሳዊ መንግስት ነው አስተዳደሯ። 10ኛ ባህሪን ዋና ከተማዋ ማናማ ነው እና ህገ መንግስታዊ ንጉሳዊ መንግስት አስተዳደር ነው ያላት። 11ኛ ካታር ናት። ዋና ከተማዋ ደግሞ ዶሃ ነው። ንጉሳዊ መንግስት አስተዳደራዊ ንጉሳዊ መንግስት ነው ያላት። 12ኛ ዩናይትድ ኤምሬት ናት። ዋና ከተማዋ አቡዳቢ ነው። ፌዴራላዊ ንጉሳዊ መንግስት ነው አስተዳደሯ። 13ኛ አማን ዋና ከተማዋ ሙስካት ነው። ንጉሳዊ መንግስት ነው አስተዳደሯ። 14ኛ የመን ዋና ከተማዋ ሰንዓ ነው። ሪፐብሊክ ነው አስተዳደሯ። 15ኛ ፊሊስጤም ዋና ከተማዋ ራማላ ነው። ራስ ገዝ ነው አስተዳደሯ። እነዚህ ሁሉ እግዚአብሔር እንዲድኑ የሚፈልጋቸው አገሮች ናቸው። እነዚህ ሁሉ ያሉት የት ነው? ሚድል ኢስት ነው። እነዚህ አገሮች የየራሳቸው ባህል፣ የየራሳቸው የቤት አኗኗር፣ የየራሳቸው የህንፃ አሰራር ወገኖች፣ አብዛኛው ቋንቋቸው እነዚህ በሙሉ የጠቀስኩላችሁ አብዛኛው አረበኛ ነው የሚያወሩት። እነዚህ ሁሉ አገሮች ማንን ከበዋታል? እስራኤልን ከበዋታል። 14 ሀገሮች እስራኤልን እንደዚህ ከበዋታል። ሊያጠፏት ሊበሏት ይፈልጋሉ። አይችሉም። እሱ ብቻ አይደለም፣ እነግራችኋለሁ። ከነዚህ ሀገሮች ጋር እግዚአብሔር ያለውን ቁርኝት ላሳያችሁ ይፈልጋለሁ። ባህላቸው፣ ቋንቋቸው በጣም ደስ የሚል ነው። አብዛኛው ቋንቋቸው እንደነገርኳችሁ አረበኛ ነው። ይሄ ቋንቋ ደግሞ በጣም ለኛ ለወንጌል በጣም ያስፈልገናል ወገኖች። በጣም ብዙ ሚሊዮን የሚቆጠሩ የአረብ ዜጎች ነው ያሉት። ለወንጌል በጣም ያስፈልገናል። የሚገርማችሁ ሚድል ኢስት ዝም ብሎ በረሃ የሆነ ሀገር አይደለም ወገኖች። ብዙ ሰው እንደዛ ነው የሚያስበው ወገኖች። ሆይ በጣም የሚያማምሩ ህንፃዎች፣ የሰለጠኑ ህዝቦች፣ የተማሩ ህዝቦች ያሉበት ሀገር ነው ወገኖች። ብዙ ታሪክ አላት። ብዙ የሚጎበኙ አገሮች አሉ ወገኖች። ሆይ ለምሳሌ ሳውዲ አረቢያ በቀጠናው ትልቁ የመሬት ስፋት ያላት የመሬት ትልቅ ሽፋን ያላት ሀገር ናት። በውስጧ ደግሞ ከፍተኛ የነዳጅ ሀብት ያላት ናት። ነዳጅ አላት። በተለይ አሜሪካ በዚች ሀገር ላይ ትልቅ ኢንተረስት አላት፣ ፍላጎት አላት። ከነዳጇ መጠቀም ትፈልጋለች። ሁለተኛዋ ትልቅ ሀገር ኢራን ናት። ኢራን እንግዲህ በጣም ካርታ ላይ ብትመለከቷት ትልቅ ናት። የቀድሞ ስሟ ፋርስ ወይንም ኤላም ትባላለች። ኤላም ዳንኤል 8 ላይ ታገኙታላችሁ፣ ቁጥር 1 እስከ 4 ላይ። ፋርስ ዳንኤል ምዕራፍ 10 ላይ ታገኙታላችሁ። የመጀመሪያ ስሟ ነው። አሁን ኢራን ተብላ ትጠራለች። ትልቅ ታሪካዊ ወታደራዊ አቅም ያላት ትልቅ ሀገር ናት። እስከ 1935 ድረስ ፋርስ ተብላ ነበር ትጠራ የነበረው። ኋላ ግን በአረቦች በአክራሪ አረቦች መገዛት ስትጀምር ነው ኢራን የተባለችው እንጂ ከዚያ በፊት ከ1935 ዓመት በፊት የነበሩት ወገኖች ሆይ እምነታቸው የተለየ ነበረ። እምነታቸው ዞሮስትራይዝም የሚባል ነበር። ዞሮስትራይዝም የሚባል እምነት አላቸው። የቆየ የራሳቸው እምነት ነው። አምላካቸው አሁራ ማዝዳ ይባላል። ከዛ ደግሞ የዚህ እምነት መስራች ደግሞ አስተርስ ይባላል። መስራቹ የቆየ እምነት ነው፣ ድንገት የመጣ አይደለም። በነ ሙሴ ዘመን በነ ኖህ ዘመን የነበረ እምነት ነው። የእምነቱ መመሪያ ደግሞ በጣም የሚገርማችሁ መልካም ነገር ተናገር፣ መልካም ነገር ስራ፣ መልካም ነገር አውጅ፣ ለሰው መልካም ነገር አስብ የሚል ነበረ እና አሁን አክራሪ ሙስሊሞች መጥተው ኢራንን ከመያዛቸው በፊት ሮያል ፋሚሊ የንጉስ ቤተሰብ ነበር ይገዟት የነበር። እነሱ ደግሞ ለዓለም ሁሉ ለእስራኤል በሉ ለሌሎች አገሮች ሁሉ በጣም የተመቹ የሚገርሙ በቃ
መሬታቸውን፣ ወይናቸውን፣ ያላቸውን ሁሉ የሚያካፍሉ መልካም የሆኑ ንጉሳዊ ቤተሰቦች ነበሩ ይመሯት የነበረው። አሁን ነው አክራሪዎች መጥተው እስራኤል ትንሿ ሰይጣን ናት፣ አሜሪካ ትልቁ ሰይጣን ነው፣ መፋቅ አለባት፣ እስራኤል ካንሰር ናት፣ ቲዩመር ናት፣ ትጥፋ እያሉ በየቀኑ ኒውትሮን ቦምብ ሚሳኤል የሚሰሩት እሷን ለማጥፋት ነው። ግን ማጥፋት አይቻልም። ከባድ ድንጋይ አድርጊያታለሁ ይላል ዘካርያስ ምዕራፍ 12 ላይ። ሶስተኛዋ ትልቁ አገር ቱርክ ናት። ለአውሮፓ ልክ እንደ ድልድይ ናት፣ ቅርብ ናት። ለአውሮፓ ቅርብ ናት። አውሮፓም ሚድል ኢስትም የምታገናኝ እንደ ድልድይ የሆነች ናት። ኢሲያንም አውሮፓንም የምታገናኝ ድልድይ ናት። ለአውሮፓም ቅርብ ናት፣ ለኢሲያም ቅርብ ናት ማለት ነው። አራተኛዋ ትልቅ አገር ግብፅ ናት። ግብፅ ከመጽሐፍ ቅዱስም ባቢሎን ከመግዛቱ በፊትም እስራኤልን ትገዛ የነበረች በጣም አስጨናቂ የነበረች ብዙ አገሮችን ትገዛ የነበረች ናት። እንግዲህ የአሁኗ ግብፅ የኖርዝ አፍሪካን ኮርነሩን የያዘች ናት። በጎን በኩል ደግሞ ኢሲያም ውስጥ ትገባለች። ስለዚህ ኢዥያም ናት፣ አፍሪካም ናት። በባህሯም ሆነ በፖለቲካዋ የመካከለኛውን ምስራቅ ቁልፍ አካል ሆና ተቀምጣለች። የሲና በረሃን በውስጧ ይዛለች። በተለይ መካከለኛ ምስራቅን ለመቆጣጠር አሜሪካ የምትጠቀምባት ዋናዋ ኢጅፕት ናት ማለት ነው። አምስተኛ ትንሽም አገር ብትሆን ኢራቅ አለች። ይቺ ኢራቅ የጥንቷ ሜሶጶጣሚያ የምትባለው ናት። ሜሶጶጣሚያ የምትባል ሀገር ናት። በጣም መጽሐፍ ቅዱስ ሜሶጶጣሚያን እየደጋገመ ያነሳታል ማለት ነው። ስድስተኛ እስራኤል በሜዲትራኒያን ባህር ዳርቻ የምትገኝ በቀጠናው ከፍተኛ የቴክኖሎጂ ወታደራዊ አቅም ያላት ናት። አረብ ሀገሮችን ሁሉ በሙሉ በዙሪያ ያሉትን ወደ 14 የሚሆኑ አገሮችን ሁሉ እያንቀጠቀጠች የምትኖር ከጀርባዋ ማን እንዳለ እናውቃለን። የእስራኤል አምላክ እግዚአብሔር ነው። ሁሉ ነገር ያላት ናት። አስፈሪ ናት። ይፈሯታል። ሁሉ የራሳቸው ሊያረጓት ይፈልጋሉ፣ አይችሉም። ሰባተኛ ፊሊስጤም አለች። በጣም ነጥብ የምታክል ትንሽዬ አገር ናት። ነገር ግን በዌስት ባንክ በጋዛ ሰርጥ አካባቢ የምትገኝ አገር ናት። ስምንተኛ ሶሪያ አለች። ከጥንት ጀምሮ በጣም ታዋቂ የሆነች አገር ናት። በጣም መጽሐፍ ቅዱስ ሶሪያ እስራኤልን እየደጋገመች ታጠቃት እንደነበረ በነገስታት መጽሐፍ ላይ ታገኙታላችሁ። እየደጋገመች እግዚአብሔር እያመጣ እስራኤላውያንን ይቀጣቸው ነበረ በእነሱ እየደጋገመች። እሺ ወደኋላ ስንመለስ በተለይ ኢራቅ ስንቶቻችን ይሆን ኢራቅ የጥንቷ ሜሶጶጣሚያ እንደገና ደግሞ የኤደን ገነት የነበረባት እንደነበረ ስንቶቻችን እናውቃለን? ብዙ ሰው ኤደን ገነት የት ነው ተብሎ ሲጠየቅ አንዳንዱ ሰማይ ላይም የሚል አለ፣ አያቅም። አንዳንዱ አውሮፓ ይሁን አፍሪካ የት እንደሆነ አያቅም። ወገኖች ወይ ኤደን ገነት እና አዳም የተፈጠሩበት የሰው ዘር ሁሉ መገኛ የጀመረው ወገኖች ወይ ኢራቅ ነው። ኢራቅ አካባቢ ነው። ኤደን ገነት የነበረው ኢራቅ አካባቢ ነው። በኢራቅ ውስጥ ባሉት ነው። እስራኤል በዚያ ቀጠና ወገኖች በጣም የሚገርማችሁ ብዙ አይነት ስራዎችን አድርጋለች። ስለዚህ ዛሬ እስራኤልን በምንመለከትበት ጊዜ በቴክኖሎጂ፣ በሀብት፣ በወታደር ለምዕራቡ ዓለም ራስ የሆነች አገር ናት። ብዙ የሰለጠነ የተማረ ህዝብ ያላት አገር ናት እስራኤል። በተለይ በዓለም ላይ በጠበቃ ብዛት አንደኛ፣ ብዙ ሎየሮች ያሏት፣ ብዙ ዳኞች ያሏት፣ ብዙ ህግ አዋቂዎች ያሏት እስራኤል ናት። በሰሜን አሜሪካ ብዙ ሎየሮች ያሏት አይሁድን እስራኤል ናት። የሚገርማችሁ ከፍተኛውን የሥራ ቦታ እንዲይዙ እግዚአብሔር ከፍተኛ ቦታ የሰጣቸው አይሁዳውያን ነው። ሌሎችን እንግዲህ ከካርታ ላይ ልንመለከት እንችላለን። ምክንያቱም ስለ እነዚህ ሀገር ለመዘርዘር አይደለም። ፊሊስጤምን ብትመለከቱ፣ ዮርዳኖስን፣ ሊባኖስን፣ የመንን፣ አቡዳቢን፣ ካታርን፣ አማንን ብትመለከቱ ካርታ ላይ ታገኟቸዋላችሁ። እነዚህ ሁሉ የት ነው ያሉትኝ? ሚድል ኢስት ነው ያሉትኝ። ታዲያ ምንድን ነው አሁን እነዚህ ሁሉ እየዘረዘርክ የምትነግረ ልትሉ ትችላላችሁ። ወገኖች ሆይ የሃይማኖት መነሻ ናቸው።
የጥንት ስልጣኔ መገኛ ናቸው። የኢኮኖሚና የፖለቲካ መድረክ ናቸው። ወሳኝ የሆኑ የፖለቲካ መድረክ ናቸው ወገኖች። ወሳኝ የሆነ ሚና የሚጫወቱ አገሮች ናቸው። ጥንታዊ ህዝቦች ናቸው። የዓለም ጅማሬም ፍጻሜም የሚሆነው እዛ ነው። የሰው ልጅ ጅማሬም ፍጻሜ የሚሆነው እዛው ነው ወገኖች። ሌላዋ ትንሽዬ ራቅ ብትልም ቆጵሮስ ደግሞ አለች። ቆጵሮስ በተደጋጋሚ መጽሐፍ ቅዱስ ጳውሎስ ለወንጌል ይሄድባት እንደነበረ እንመለከታለን። እንግዲህ በጂኦግራፊ አቀማመጧ መካከለኛው ምስራቅ ውስጥ ብትገኝም በፖለቲካና ባህላዊ ትስስሯ ግን የአውሮፓ አካል ተደርጋ ትቆጠራለች። አሁን ቱርኮችና ግሪኮች ነው የሚኖሩባት። በዩናይትድ ኔሽን ለሁለት የተከፈለች ሀገር ናት። ነገር ግን ቆጵሮስ ደግሞ በጣም የታወቀች ናት። እነዚህ አገሮች ሁሉ በመልካምም በጦርነትም በመስማማትም አለመስማማትም እስከ አሁን ኑረዋል። አሁንም ምን እያደረጉ ነው? እያሳለፉ ነው። በመጨረሻው ዘመን ደግሞ በትንቢት ትልቅ ቦታ ያላቸው አገሮች ናቸው። በትንቢቱ ትልቅ ቦታ ያላቸው አገሮች ናቸው። እንዴት? እግዚአብሔር ለአባታችን ለአብርሃም ምን አለው? ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ሰጥቼሃለሁ። ምን ማለት ነው? ከአባይ ወንዝ ጀምሮ እስከ ኢራቅ ማለት ነው። በጣም ሰፊ ሀገር ነው። ከአባይ ወንዝ ጀምሮ እስከ ኢራቅ ማለት ነው። ከግብፅ ወንዝ እስከ ኤፍራጥስ ማለት ከአባይ ወንዝ እስከ ኢራቅ ማለት ነው። አሁን እስራኤል ያንን ሁሉ የኔ አድርጌ መያዝ አለብኝ እግዚአብሔር ሰጥቶኛል ብትል በጣም ብዙ አገሮችን ትጥላለች። በጣም ብዙ አገሮችን ታሸንፋለች። ብዙ አገሮችን ነው የምትነካው ወገኖች። ልንገራችሁ፣ መካከለኛው ምስራቅ በዓለም ጂኦፖለቲክስ በጣም ስትራቴጂክ የሆነ ቦታ ነው። የነዳጅ ማዕከል ከመሆን በጣም ያለፈ ነው። የነዳጅ ቦታ ብቻ ስለሆነ አይደለም፣ ከዛ ያለፈ ነው። በነገረ ፍጻሜ ወይንም በመጽሐፍ ቅዱስ ጥናት ትምህርት ውስጥ የዓለምን ታሪክ መቋጫ አድርጎ ያስቀመጣቸው አገሮች ናቸው። የእግዚአብሔርን ፈቃድ ለመፈጸም በጣም ትልቅ መድረክ የያዙ አገሮች ናቸው ወገኖች። ለዚህ ነው አገሮቹን ሁሉ የጠቀስኩላችሁ እንጂ ፖለቲካ ለማውራት አይደለም። ፖለቲካ ላወራ አይደለም። አካባቢውን በትንቢት መንፈስ ስንመለከተው የሰው ልጅ ታሪክ የጀመረው እዛ ነው። ከኤደን ገነት አንስቶ የዓለም ፍጻሜ ጦርነት እስኪካሄድበት እስከ አርማጌዲዮን ድረስ እስከ አርማጌዲዮን ጎግ ማጎግ የሚካሄደውን የአርማጌዲዮን ጦርነት የሚካሄደውም የሰው ልጅ ጅማሬ የተፈጠረውም የሰው ልጅ ፍጻሜ የሚካሄደውም እዛ አገር ነው ወገኖች። ወይ ትልቅ መለኮታዊ ስራን አቅፎ የያዘ አካባቢ ነው። ዝም ብሎ አካባቢ አይደለም። ስለዚህ ይህንን ቀጠና በትንቢት መነጽር ስንመለከተው በጣም መለኮታዊና ታሪካዊ ነገሮች ፍጥጥ ብለው የወጡበት ነው። መጽሐፍ ቅዱስ በደንብ አድርጎ አስቀምጦታል። የነገር መጀመሪያ ነው፣ የነገር ፍጻሜ ነው ይላል። ወገኖች የመጽሐፍ ቅዱሳችንን እናንብብ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 የሚሰማይ ግን በእርጋታ ይቀመጣል፣ ከመከራና ከስጋት ያልፋል ይላል። መጽሐፍ ቅዱስን የሚያነብ ሊሰጋ አይችልም፣ ሊፈራ አይችልም። እግዚአብሔር አይኖቻችንን ያብራልን፣ ቃሉን ደጅ ይክፈትልን። እንጸልያለን። ስምህ የተባረከ ይሁን። እግዚአብሔር ሆይ ቃልህን ስላስተማርከን ከሁሉ የማንሰውን ልጅህን ደግሞ ስለረዳኸኝ አመሰግንሃለሁ። ይሄ ቃል በየሰው ቤት ሁሉ ይግባ፣ ለሰው ሁሉ ይድረስ። ስምህ ይባረክ፣ ተመስገን። በጌታ በኢየሱስ ስም አሜን። ተባረኩ። ወዳችሁ